ይሄንን ጉዳይ ሴቶችና ህፃናት ይዤው ለመሄድ ነው፣ ሩታን ይዣት ለመሄድ ነው እዚህ አዲስ አበባ ድረስ የመጣሁት። አሁን እገባለሁ፣ ሁሉንም ነገር ነግራታለሁ። ሴቶችና ህፃናት ጉዳዩን ከያዘው ሩታ አንተን ብትለቅ እንኳን ማለት ይሄ እንደዚህ መክሰስ አልፈልግም አብርሃምን ወይም ሄርሜላ ምናምን ብትል እንኳን እዛ ጉዳይ ውስጥ እንኳን አልገባም ብትል እንኳን ማለት ነው መጨረሻችሁ ሊሆን የሚችለው ምን እንደሆነ ታውቃላችሁ? ጉዳዩን እነሱ ሊፈቱ አይችሉም። ምክንያቱም መንግስት ያቋቁመው ለህፃናትና ለሴት መብት ተሟጋች እንዲሆን አድርጎ ያቆመው ድርጅት ነው። ሁላችሁም ታውቃላችሁ ይህንን ነገር ማለት ነው። ስለዚህ ሴቶችና ህፃናት በአንድን እናት አንድን ልጅ ሁለቱንም እናትና ልጅን በመነጠል ያለ እድሜው ያልደረሰ ገና ጡት ተብቶ ያልጨረሰ ልጅ በዚህ ወንጀል ሄርሜላ የመጀመሪያው ተጠያቂ ነች። አብርሃም አባት ስለሆንክ ባለማወቅ ያደረከውን ነገር ባለማወቅ የምታደርገው ነገር ከተጠያቂነት ወደኋላ አያስቀርምም አያስደርግም። ይሄን ነገር መገንዘብ አለብህ አብርሃም። ስለዚህ ይሄን ቪዲዮ እንደምታየው አውቃለሁ። መጥቻለሁ አዲስ አበባ፣ በአካል ብታገኘኝ ደስ ይለኛል። ካልሆነ ግን ማንም እየመጣ እዚች ጋር እኔ ስለነ ዳኒም ስለነ ሜሪም ስለነ ምናምን አይመለከተኝም። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ አማን። ያው እንግዲህ ቤተሰብ ዛሬ የማትጠብቁት ቦታ ተገኝቻለሁ እና ፈጣሪ ብሎ ነገሮች ከተስተካከሉ ነው የምመጣው። ይሄንን እቃ ከኤርፖርት ተቀብዬ ነው የምመጣው። ይሄ ደግሞ ለልዑል ነው ከውጪ አንድ በጣም የምትወዳቸው ሩታና ልዑልን በጣም የምትወድና የምታከብር ከካናዳ ነው ኤርፖርት ልኬላለሁ። ወደ አዲስ አበባ መምጣቴን ያወቀች የነሱ በጣም ወዳጅ ነች እና እኔን አውርታኝ ለነሱ አድርስልኝ ለልዑል ስጥልኝ ብላ ይህን እቃም በዛው አሁን ከኤርፖርት ተቀብዬ ነው መጣው። በጠዋት ነበር እመጣለሁ ብዬ ያሰብኩት እና እዚህ መጥቼ እዚህ አዲስ አበባ ስመጣ የመጣሁበት ምክንያት ሙሉ ከቤተሰቡ ጋርም ከነ ሜላት ጋርም ከሩታ ቤተሰቦች በአጠቃላይ በሙሉ አውርተን ማለት መናገር እነሱ ቤተሰቦቿ ለሩታ ሊነግሯት ያልቻሉትን ነገር ይዤ እኔም ለሩታ ልነግራት ያለውን ነገር አስረድቻት በቃ ሙሉ ለሙሉ ከጭቅጭቁም ከሌላውም ከንትርኩም ከምኑም ወደ ቤተሰቦቿ ጋር ሄዳ እዛ ሰላም የምታገኝበትን መንገድ ላይ መፍጠር አዲስ አበባ መጥቻለሁ እና አሁን የት ነው ያለሁት? እዚህ እነ ሩታ ቤት እታች ሆኜ ነው ይህንን ቪዲዮ እየሰራ ያለሁት ሩታ ጋር ማለት ነው። እሺ ትለኛለች ብዬ አስባለሁ። ያው እሺ ማለትም አለባት። ብዙ ፋሚሊዋ እሷን መምጣት እንጂ ሌላ ነገር እንዳይደብራትም እንዳትጨነቅም ማለት አሁን ሩታ ያሰበችው ነገር ቢኖር ምን ሆነ ታውቃላችሁ? እዛ ብትሄድ ቤተሰቦቿ ጋር ብትሄድ ያው ቤተሰብ ላይ ልጅ ሸክም ሊሆን አይችልም። ግን አንዴ የወጣ ትዳር አለኝ ብሎ የወጣ ሰው ድጋሚ ወደ ቤት ውስጥ ሲመለስ የሚሰጠው ስያሜ አለ እና ያንን ስያሜ እንኳን እንትን ላለ ማለት በቃ ቡታጀራ ገብታ ቤተሰቦቿ ጋር ያንን ነገር የራሷን ቤት ተከራይታ የራሷን ስራ እየሰራች እንድትኖር ይህንን ጉዳይ ላወያያት ነው የመጣሁት ዛሬ ማለት ነው። እዚህ ጋር የማንም መጫወቻ እዚህ ጋር ሁሉም እየመጣ መነታረቻ ሌላ ነገር እንድትሆን ስለማልፈልግ ከቤተሰቦቿ ጋር ተነጋግረን እዛ የምትሄድበትን ነገር ለመፍጠር የመጣ ነው እና ሩታ ስትሄድ ብቻዋን አይደለም የምትሄደው፣ ልጇ ያስፈልጋታል። ልጇን ደግሞ እንዲመልስላት አልልም፣ አባት ነው መመለስ ማሰብም ያለበት ራሱ አባትየው ነው። ምክንያቱም ማሰብ አለበት ስላችሁ ሳያስብ ይቀራል ብዬ ሳይሆን አንድ ህፃን ልጅ ከእናቱ ውጭ በዚህ እድሜው ሊቆይ የሚችልበት ምንም አይነት ምክንያት የለም። ማለት ተጎጂ ነው የሚሆነው። ለልጅ የምታስብ ከሆነ የእናት ጡት ያስፈልገዋል። የእናት ጡት ከልክለ የእንጀራ እናቱ ጋር መውሰድ ማለት በጣም ከባድ የሆነ ነገር ነው እና ይሄንን ነገር ማስተካከል የምትችል ከሆነ አስተካክልና ልጅን እየመጣ እዛው ታያለ። ካሁን በኋላ ማለት ነው አብርሃም ልጅን እየመጣ እዛ ታያለ። እዚች ጋር የማንም መጫወቻ ሆና ምትቀር አይነት ሴት እንድትሆን አልፈልግም። ይሄ ሁሉ ነገር የሆነችው ለአንተ ብላ ነው። ይሄ ሁሉ ነገር እየሆነች ያለችው ለአንተ ብላ ነው። ሌላውን ዝባዝንኪ ሁሉንም ነገር ትተን ማውራቱ ምንም ማለቱም አይጠቅም ከዚህ በኋላ ማለት ነው። ወደ ውሳኔ ትገባለች። ከዚህ በኋላ ሩታና አብርሃም ሊመለሱ የሚችሉበት ምንም አይነት ምክንያት ምንም አይነት ነገር የለም። እኔ እዚህ አዲስ አበባ ስመጣ እዚህ ከሩታ ቤት እታች ሆኜ ነው እያወራሁት ያሉት ሩታ ጋር ነው እና
ሩታ ቀጥታ እንደውም ማለት ነው ቀጥታ አብርሃምን ሳይሆን ሄርሜላን መክሰስ አለባት። አብርሃምን ብቻ አይደለም የምትከሰው። እኔ ባሏ እንድትከስ ፍቃደኛ አልሆንም። ምክንያቱም ደስ አይልም። ከዚህ በፊት የተፈጠረውም ነገር በጣም ደስ የማይሉ ነገር ናቸው። ግን አንድ ሕፃን ልጅን እቤቷ ያለ እናት ወስዶ ማስቀመጥ በግ ያስጠይቃል። ሁሉንም ነገር ከጎኗ ሆኜ ምናልባት የሚያግዛት ሰው የለም ብላችሁ አስባችሁ ሊሆን ይችላል። ህግ ቦታ ሊወስዳት የሚችል ሰው የለም ብላችሁ አስባችሁ ሊሆን ይችላል። ግን ሩታን ህግ ቦታ ወስደን ልጇን በስነ ስርዓት አስመልሳ ወደ ቤተሰቦቿ ጋር የምትሄድበትን ነገር ለመፍጠር ነው የመጣሁት። ከቤተሰቦቿ ጋር ያለውን ነገር በሙሉ ጨርሼ ነው የመጣሁት። በዚህ ሰዓት የሩታ ውሳኔ ብቻ ነው የሚያስፈልገኝ። የሩታ ውሳኔ ነው፣ ይዣት እሄዳለሁ። በዚህ ጉዳይ ደግሞ በጣም ብዙ ሰዎች አላችሁ፣ በመሀል እየገባችሁ ያላችሁ ሰዎች ልክ አሁን ላይ ሩታ የክስ ወረቀቱን እንዳወጣች እንደምታወጣው እንደምትከሰው ሁሉ ማለት ነው እያንዳንዳችሁ ስም እጠቅሳለሁ፣ እያንዳንዳችሁ ማለት ነው በዚህ ጉዳይ ሩታ የምታስፈራሩ፣ ሩታ ሌላ ነገር ለማድረግ እየሞከራችሁ ያላችሁ አቤል አለ፣ ብሩክ አለ፣ ሁላችሁም እያንዳንዳችሁ አላችሁ፣ ብዙ ናችሁ። ሁላችሁንም እስር ቤት ትገባላችሁ። የምታቆም ይሄ እንደ ድሮ እንደምታዩት የሆነ ነገር ተደርጎ ሊቆም የሚችል ነገር አይደለም። ልጅ ከእናቱ ነጥላችሁ ነው ያላችሁት፣ ተደብቀው ነው ያሉት። ልጇን ሰረቀባት ተብሎ የህፃናትና ሴቶች ነው ይሄን ነገር ጉዳዩን የሚይዘው። ሩታ እንኳን ይቅር ብያለሁ ተው ብትል ህፃናትና ሴቶች አንድ ነገር ምነግራችሁ ነገር እና በስነ ስርዓት እንድታዳምጡ የምፈልገው ነገር አብርሃም ልጁን ተደብቃችኋል፣ ከሩታ ደብቃችሁ ነው ያላችሁት እና ሴቶችና ህፃናት የሚባል መንግስት ያቋቋመው ለሴቶችና ለህፃናት የራሳቸው ጠበቃ የራሳቸው ህግ ባለሙያ ምንም ነገር ሳታወጣ ይሄንን ጉዳይ ሴቶችና ህፃናት ይዤው ለመሄድ ነው፣ ሩታን ይዣት ለመሄድ ነው እዚህ አዲስ አበባ ድረስ የመጣሁት። አሁን እገባለሁ፣ ሁሉንም ነገር ነግራታለሁ። ሴቶችና ህፃናት ጉዳዩን ከያዘው ሩታ አንተን ብትለቅ እንኳን ማለት ይሄ እንደዚህ መክሰስ አልፈልግም አብርሃምን ወይም ሄርሜላ ምናምን ብትል እንኳን እዛ ጉዳይ ውስጥ እንኳን አልገባም ብትል እንኳን ማለት ነው መጨረሻችሁ ሊሆን የሚችለው ምን እንደሆነ ታውቃላችሁ? ጉዳዩን እነሱ ሊፈቱ አይችሉም። ምክንያቱም መንግስት ያቋቁመው ለህፃናትና ለሴት መብት ተሟጋች እንዲሆን አድርጎ ያቆመው ድርጅት ነው። ሁላችሁም ታውቃላችሁ ይህንን ነገር ማለት ነው። ስለዚህ ሴቶችና ህፃናት በአንድን እናት አንድን ልጅ ሁለቱንም እናትና ልጅን በመነጠል ያለ እድሜው ያልደረሰ ገና ጡት ተብቶ ያልጨረሰ ልጅ በዚህ ወንጀል ሄርሜላ የመጀመሪያው ተጠያቂ ነሽ። አብርሃም አባት ስለሆንክ ባለማወቅ ያደረከውን ነገር ባለማወቅ የምታደርገው ነገር ከተጠያቂነት ወደኋላ አያስቀርምም አያስደርግም። ይሄን ነገር መገንዘብ አለብህ አብርሃም። ስለዚህ ይሄን ቪዲዮ እንደምታየው አውቃለሁ። መጥቻለሁ አዲስ አበባ፣ በአካል ብታገኘኝ ደስ ይለኛል። ካልሆነ ግን ማንም እየመጣ እዚች ጋር እኔ ስለነ ዳኒም ስለነ ሜሪም ስለነ ምናምን አይመለከተኝም። አንዳቸውም የእሷን ደስታ ምናምን እንትን ይላሉ ብዬ ሳይሆን እቺ ልጅ ቋሚ የሆነ እረፍት ያስፈልጋታል ነው ውሳኔ። ምክንያቱም አንተ በቃ አንዴ እዚህ አንተ እኔ እኮ በጣም ግራ የሚገባኝ ነገር አንተ የሩታን ልጅ ከጉያዋ ነጥለ እዛ ሄርሜላ ጉያ ውስጥ ከተ ተንበላጠ ምናምን ስተኛ ግን ምናምን ሼም አይዝህም? ግን አብርሃም እንዴ ምን አይነት የህፃን ልጅ ስራ ነው የምትሰራው እንዴ? በጣም ነው የነደደኝ። እና እኔ ሄጄ ነበር አብርሃም አለ የተባለበት አካባቢ መጀመሪያ እንደመጣው ማለት ነው። ከኤርፖርት እንደወጣው ቀጥታ የሄድኩት እዛ ነው፣ ግን ላገኘው አልቻልኩም። ምናልባት እንደዚህ አይነት ሰዎች ከመጡ እንዳይመጡ ምናምን አስበለ ሊሆን ይችላል። ግን ይሄን አክል ምን አድርገች ማለት ሁሉ ሰው የሚፈርድባት ምን አድርጋ ነው ሩታ? ምን አድርጋ ነው ማለት ልጇ እንኳን ተወስዶ እኮ ያልከሰሰች ሰው ነች። ያን ያህል ለባሏ የምትጨነቅ አይነት ሰው ነች። በምን አይነት መንገድ ሩታ ጥፋተኛ ነች የሚለውን ነገር እንዴት አስባችሁት እያወራችሁት እንደሆነ አላውቅም። እና ተጠንቀቅ። ሴቶችና ህፃናት ይሄ ጉዳይ ይዞታል። ካሁን በኋላ አብርሃም ሊይዘው ነው ሳይሆን በቃ ካሁን በኋላ ሴቶችና ህፃናት ይሄን ጉዳይ ይዞታል። ሴቶችና ህፃናት ላይ የደረሰ ነገር ደግሞ ማለት ነው እያንዳንዱ ነገር ሁሉም እያንዳንዳቸው እስር ቤት ገብተው ይታሰራሉ። ይሄ ነገር ከመሆኑ በፊት ጓደኛዬ ነህ እንደዚህ አይነት ችግር ውስጥ እንድትገባ አልፈልግም።
ስልክ ስለማታነሳልኝ ይሄን ነገር ቪዲዮ ቁጭ ብዬ የድሮ የአንተና ሩታ የምትኖሩበት ቤት ጋር ነው አሁን ያለሁት። ያለ ምክንያት አልመጣሁም። ያለ ምንም ምክንያት እዚህ ተገኝቼ አይደለም ያለሁት። ሆነ ሄርሜላም ሆነ ግብረ አበሮቻችሁ እና በአጠቃላይ ባለጌዎች ሁሉ ማለት ነው መሰሙኝ ከሆነ አሁን ሩታ ጋር ሄዳለሁ። በዚህ ጉዳይ አወያያታለሁ። ያለውን ነገር እንድታስተካክልና ወደ ምን አይነት አቅጣጫ መሄድ እንዳለባት አውቃለሁ። እኔ የተማርኩ ሰው ነኝ። አግዛታለሁ፣ በስነ ስርዓት አግዛታለሁ። ስለ ህግ ደግሞ ብዙ ነገር አውቃለሁ። ስለ ህግ በጣም ብዙ ነገር ስለማቅ እንዴት መሄድ እንዳለባት እያንዳንዱን ነገር አስኬደዋለሁ እና በዚህ ጉዳይ እንድትጠነቀቁ ፈልጋለሁ። ሩታ ቤት ነች ያለችው። አገኛታለሁ። ገብተን እሷን ያለውን ነገር እናወያያታለን። በአጠቃላይ ይሄ ጉዳይ ሩታ ላስብበት ምናምን የምትል ጉዳይ ሳይሆን መወሰን ያለባት ጉዳይ ነው። የልጇን አባት ማሳሰር አትፈልግም። አውርተናል በስልክ የልጇን አባት ማሳሰር አትፈልግም። ልጁ ስለሆነ ለሚሰማውም ለሚወራውም ነገር በጣም የሚደብር ነገር ነው። በጣም ብዙ የሚደብር ነገሮች ከዚህ በፊት የተፈጠሩ ነገሮች እሷን እያስከፋት ያደረገችውም ነገር በጣም ጥሩ ስሜት የከተታት ስላልሆነ ይህንን ነገር በቃ ለአንዴና ለመጨረሻ ጊዜ እንቋጨዋለን። እስከ መቼም ቢሆን ማልቀስ የለባትም ሩታ። መቼም ቢሆን ማልቀስ የለባትም። የምነግራችሁ ምን አይነት ሀዘን ውስጥ እንዳለች እናንተ ስለማታውቁ ነው። ምናልባት ካሜራ ላይ ሁሉ ነገር ተይዞ ላይ መጣ ይችላል። ካሜራ ላይ ብዙ ነገሮች ላይ ፈጠሩ ይችላሉ። ከጀርባ ግን ያለውን እናንተ አታውቁም እና ሁልጊዜ ሴት ልጅ እንድታዝን አልፈልግም። ማለት ማንም ሰው ሴት ልጅን ማሳዘን የለበትም። ማንም ሰው ሴት ልጅ እንድትከፋ ማድረግ የለበትም። ሴት ልጅ ባሏ ራስ ሆኖ ከታች ሆና እየተንከባከብካት ባሏን አክብራ የምትኖር አይነት ሴት፣ የምትወደድ አይነት ሴት ማድረግ የምንችለው እኛ ራሳችን ባሎች ነን፣ ወንዶች ነን እና ያንን ነገር ደግሞ ሩታ የሚገባት አይነት ሰው ነች ብዬ ነው ማስበው። እንዳጠቃላይ ሩታ መከበርም ሁሉም ነገር የሚገባት አይነት ሰው ነች። ያንን ነገር እንደዚህ ጥግር ብዙ ስጦታና ብዙ እንትን ይሰጠዋል እና ለአብርሃም ልጅ አሁን ላይ የአብርሃም ልጅ የሩታ ልጅ እየተባለ ነው ያለው፣ ግን የሁለቱ አንዳቸው ልጅ ነው። ለልጅ ሩታን የሚወዳት ሰው ስጦታ ልኮለታል፣ ለልሁል ማለት ነው። ስለሚገባው እንሄዳለን ሩታ ጋር። አንቺ ካሜራው ላይ እንዳትታይ